ዶላር እየሞተ ነው። ኔቶ እየተፈረካከሰ ነው። ለዘመናት ዓለምን ሲያዘዝ የነበረው ትዕቢት ዛሬ በሁለት ሰዎች እጅ ተንበርክኳል። ሺ ጂንፒንግ እና ቭላዲሚር ፑቲን ዓለምን ለሁለት ሊከፍሏት ተስማምተዋል። ይህ ዝም ብሎ ወዳጅነት ሳይሆን የምዕራባውያንን የበላይነት ለዘላለም የሚቀብር የታሪክ መጋዝ ነው። ዓለም በግርግር መሃል ናት። ምዕራባውያን የገነቡት የአንድዮሽ የበላይነት እየተናጋ አዲስ የኃይል ሚዛን በምስራቅ እየተቀረጸ ነው። በጂኦፖለቲካ ማዕበል መሃል እንደ አለት የጠነከረ እንደ ብረት የጠጠረ አንድ ጥምረት አለ፣ የቤጂንግና የሞስኮ ጋብቻ። ይህ ጥምረት ተራ የዲፕሎማሲ ግንኙነት አይደለም። ይህ የታሪክ ፍሰትን የሚቀይር የኢምፔሪያሊስቶችን ትዕቢት የሚገስጽና አዲሱን የዓለም ስርዓት የሚተነብይ የወርቃማው ዘመን ውጤት ነው። ዛሬ የቻይናና የሩሲያ ስትራቴጂካዊ አጋርነት 30ኛ ዓመቱን ሲያከብር ዓለም አንድ ጥያቄ እያነሳች ነው። ይህ ግንኙነት እንዴት የማይበገረው ግንብ ሊሆን ቻለ? ዛሬ በዝርዝር እንፈትሸዋለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ መጨረሻው አብራችሁን ቆዩ። ዓለም በአስፈሪ ትንቅንቅ ውስጥ ናት። በምዕራቡ ዓለም የጦር አውድማዎች ላይ የጥይት ድምፅ ሲያስተጋባ፣ በሩቅ ምስራቅ ደግሞ ሌላ ታላቅ ታሪክ እየተጻፈ ነው። የቻይናው ድራጎንና የሩሲያው ድብ ወታደራዊ ክንዳቸውን አስተሳስረዋል። ይህ ዝም ብሎ ወታደራዊ ትብብር አይደለም። ይህ ለዘመናት የቆየውን የምዕራባውያን ወታደራዊ የበላይነት የቀበረ አዲስ የኃይል ሚዛን ነው። ታሪክን ወደ ኋላ መለስ ብለን ስንመለከት እነዚህ ሁለት ግዙፍ ሀገራት ሁሌም ወዳጅ አልነበሩም። በ1960ዎቹ መጨረሻ ላይ በድንበር ውዝግብ ምክንያት እስከ መታኮስ ደርሰውም ነበር። ነገር ግን ያ ዘመን አከተመ። ባለፉት 30 ዓመታት በተለይም ከ2014 በኋላ ግንኙነታቸው ከዲፕሎማሲ አልፎ ወደ ስትራቴጂካዊ ወታደራዊ ጋብቻ ተሸጋግሯል። ሩሲያ ለቻይና የዘመናዊ የጦር መሳሪያዎችን በማቅረብ ኤስ-400 ሚሳይል መከላከያና ሱ-35 ተዋጊ ጄቶችን የቻይናን ጦር አቅም ገንብታለች። ዛሬ ግን ግንኙነቱ ገዢና ሻጭ መሆኑ አብቅቶ እኩል አጋር ወደ መሆን ተሸጋግሯል። በሩሲያ ሰፊ ሜዳዎችና በጃፓን ባህር ማዕበል መሃል የሁለቱ ሀገራት ጦር የሚያደርጓቸው ልምምዶች ዓለምን እያሸበሩ ነው። እንደ ቮስቶክ ያሉ ግዙፍ ወታደራዊ ልምምዶች ቻይናና ሩሲያ በጋራ የመዋጋት ብቃታቸውን እያሳደጉ መሆኑን ያሳያሉ። ይህ ትብብር ከአየር እስከ ምድር፣ ከባህር ጥልቀት እስከ ጠፈር ይዘልቃል። የሁለቱ ሀገራት ስትራቴጂካዊ ቦምብ ጣይ አውሮፕላኖች በፓሲፊክ ውቅያኖስ ላይ ጎን ለጎን ሲበሩ ለዋሽንግተንና ለኔቶ የሚልኩት መልእክት ግልጽ ነው፣ ብቸኞች አይደለንም የሚል። አሁን ያለው መረጃ እንደሚያመለክተው ሩሲያ ለቻይና የሚሳይል ቅድመ ማስጠንቀቂያ ስርዓት ለመገንባት እየረዳቻት ነው። ይህ ቴክኖሎጂ በዓለም ላይ ያላቸው አሜሪካና ሩሲያ ብቻ ነበሩ። አሁን ግን ቻይናም የዚህ ምስጢር ባለቤት ሆናለች። የሃይፐርሶኒክ ሚሳይል ቴክኖሎጂ ልውውጥና የኒውክሌር አቅምን በጋራ የማሳደግ ሥራ የምዕራባውያንን የጦር መከላከያ ጋሻ ዋጋ ቢስ እያደረገው ነው። ይህ ወርቃማ ትብብር የቴክኖሎጂ የበላይነትን ከምዕራብ ወደ ምስራቅ ገልብጦታል። ለምንድን ነው አሁን ወታደራዊ ትብብራቸው የጠነክረው? መልሱ ቀላል ነው። የጋራ ጠላት ሩሲያ በዩክሬን ግንባር ከኔቶ ጋር ስትፋለም፣ ቻይና ደግሞ በታይዋን ሰርጥ የአሜሪካን ጫና እየተጋፈጠች ነው። ቤጂንግና ሞስኮ ተደጋግፈዋል። ሩሲያ ለቻይና የኃይልና የጥሬ ዕቃ ዋስትና ስትሆን፣ ቻይና ደግሞ ለሩሲያ የቴክኖሎጂና የኢኮኖሚ ደጀን ሆናለች። ወታደራዊ ትብብራቸው የጋራ መከላከያ ግንብ ፈጥሯል። አንዱ ቢነካ ሌላው ዝም እንደማይል በተግባር እያሳዩ ነው። ወታደራዊ ትብብራቸው ጦርነትን ለመጫር ሳይሆን የኃይል ሚዛንን ለመጠበቅ እንደሆነ ሁለቱ ሀገራት ይናገራሉ። ነገር ግን አንድ እውነት አለ። ከዚህ በኋላ ያለ ቻይናና ሩሲያ ፈቃድ በዓለም ላይ የሚወሰን ወታደራዊ እርምጃ አይኖርም። የምስራቁ ድራጎንና የሰሜኑ ድብ ጥምረት ለዓለም ሰላም ዋስትና ነው ወይስ የአዲስ ታላቅ ጦርነት መጀመሪያ? የታሪክ መዝገብ ነገ ይፈርደዋል። ነገር ግን ዛሬ ላይ ሆነን የምናየው አንድ እውነት አለ። ይህ የብረት ክንድ በቀላሉ የሚሰበር አይደለም። ታሪክ ራሱን ይደግማል ይባላል። ነገር ግን ቻይናና ሩሲያ ታሪክን ደግሞ ሳይሆን ቀይረው ነው የጻፉት። እንደ አውሮፓውያኑ አቆጣጠር በ1996 ቤጂንግና ሞስኮ ለ21ኛው ክፍለ ዘመን የሚሆን ስትራቴጂካዊ አጋርነት ሲፈርሙ ብዙዎች ለጊዜው ነው ብለው ነበር። ነገር ግን ባለፉት 30 ዓመታት ይህ ግንኙነት እንደ ወይን እየጣፈጠ እንደ አልማዝ እየጠነከረ መጣ። ሩሲያና ቻይና ካለፉት መራር የታሪክ ጠባሳዎች ተምረው በእኩልነትና በመተማመን ላይ የተመሰረተ አዲስ የኃይል መዋቅር ዘረጉ። ይህ ግንኙነት አሰላለፉ ከማንም ጋር ያልወገነ፣ ማንንም የማይቃረን፣ ነገር ግን የሁለቱን ሀገራት ሉዓላዊነት እንደ ቅዱስ ቁርባን የሚያከብር ነው። የዚህ ታላቅ ግንብ ቁልፍ መሐንዲሶች ሁለቱ መሪዎች ናቸው። የፕሬዚደንት ሺ ጂንፒንግ ጥበብና የቭላዲሚር ፑቲን የማያወላውል ቁርጠኝነት ሲቀናጅ የታላላቅ ሀገራት ግንኙነት አዲስ ሞዴል ተፈጠረ።
እነዚህ መሪዎች ጓደኛሞች ብቻ አይደሉም፣ የአንድ ዓላማ ተካፋዮች ናቸው። በስልክ ጥሪዎች፣ በቪዲዮ ኮንፈረንሶችና በአካል በሚያደርጓቸው ግንኙነቶች ዓለምን የሚያናውጡ ውሳኔዎችን ያሳልፋሉ። የእነሱ የጭንቅላት ዲፕሎማሲ ለግንኙነቱ ከፍተኛ የፖለቲካ ዋስትና ሰጥቶታል። ምዕራባውያን ማዕቀብ ሲያከታትሉባቸው፣ እነሱ እጅ ለእጅ ተያይዘው ወደፊት መገስገስን መረጡ። የንግድ ልውውጣቸው ቁጥር ብቻ አይደለም፣ የጥምረታቸው የደም ስር ነው። የሁለቱ ሀገራት የንግድ ልውውጥ ከ200 ቢሊዮን ዶላር በላይ ሆኖ ለ3 ተከታታይ ዓመታት ቀጥሏል። ቻይና ለ15 ዓመታት የሩሲያ ቁጥር 1 የንግድ አጋር ሆና ጸንታለች። ሃርድ ኮኔክቲቪቲ የቶንጂያንግ ድልድይን በሩሲያና በቻይና መካከል ያለውን ርቀት አሳጥረውታል። የቀበቶ አንድ መንገድ ተነሳሽነት ከ70% በላይ የሚሆኑት የቻይና አውሮፓ የጭነት ባቡሮች በሩሲያ ምድር በኩል ይፈሳሉ። ይህ የኢኮኖሚ ወንዝ ነው። ቴክኖሎጂ ከአርቲፊሻል ኢንቴሊጀንስ እስከ ኳንተም ኮሚኒኬሽን፣ ከጠፈር ምርምር እስከ ግብርና ምርታማነት ሩሲያ ለቻይና ሶስተኛዋ ግዙፍ የግብርና ምርት አቅራቢ ሆናለች። የቻይና መኪናዎች በሞስኮ ጎዳናዎች ላይ በክብር እየተንሸራሸሩ ነው። ዓለም አቀፋዊ ማዕቀቦችና ጫናዎች ግንኙነቱን ያላሉት ይመስላችኋል? መልሱ በፍጹም የሚል ነው። ይልቁንም እንደ እሳት ፈትኖ አጠነክረው እንጂ። በምዕራባውያን የአንድዮሽ ጫና ስር ቻይናና ሩሲያ የራሳቸውን የገንዘብ ክፍያ ስርዓት በማጠናከር የዶላርን የበላይነት ተገዳድረዋል። ይህ ጥምረት ለባለ ብዙ ወገን ዓለም የቆመ ነው። በሌሎች ሀገራት የውስጥ ጉዳይ ጣልቃ ሳይገቡ በጋራ ጥቅምና በጋራ ክብር ላይ የተመሰረተ ዓለምን ለመፍጠር ቃል ገብተዋል። የውጭ ጉዳይ ሚኒስትር ዋንግ ይ ባለፈው ሳምንት ከሰርጌይ ላቭሮቭ ጋር ሲገናኙ እንዳሉት ግንኙነታችን ወደ ላቀ ደረጃ መሻገር አለበት። ይህ ለዓለም የተላለፈ ግልጽ መልእክት ነው። እኛን የሚበግረን ኃይል የለም የሚል። ዛሬ ቻይናና ሩሲያ ከ30 ዓመታት በፊት ከነበሩበት በላይ ተቀራርበዋል። ይህ ግንኙነት ለጎረቤት ሀገራት ምሳሌ፣ ለታላላቅ ሀገራት ደግሞ ትምህርት ነው። የማይናወጥ የፖለቲካ እምነት፣ ጥልቅ ስልታዊ ቅንጅትና ፍሬያማ ተግባራዊ ትብብር፣ እነዚህ የዚህ ሮክ ሶሊድ ግንኙነት ምስጢሮች ናቸው። ዓለም ወደ አዲስ ምዕራፍ እየተሸጋገረች ነው። በዚህ የለውጥ ጉዞ ላይ የቤጂንግና የሞስኮ ጥምረት የሞተርነት ሚናውን ይጫወታል። ታሪክ ምስክር ነው። ይህ ግን ባይፈርስም፣ ይህ ጥምረት አይበገሬ ነው። እናንተስ ምን ትላላችሁ? የቻይናና የሩሲያ ግንኙነት በምዕራባውያን ላይ ያለው ተጽዕኖ ምን ይሆናል? አስተያየታችሁን በኮሜንት አስፍሩልን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ።